ፍትህ በጎደለው የህግ ሂደትና በከፋ የሰብአዊ መብት ጥሰቶች መካከል ስደተኛ ኢትዮጵያውያን ዛሬም በሳውዲ አረቢያ ምድር የህይወት ዋስትና አጥተዋል። ህይወታችንን እንለውጣለን በሚል ተስፋ ከገንዘብና ከድህነት ሸሽተው ስደት ወገኖቻችን ዛሬም በሞት ጥላ ስር ሆነው የዓለምን መዘዞች ይማጸናሉ። ሁማን ራይትስ የወጣው አዲሱ ሪፖርት በሳውዲ እስር ቤቶች አስደንጋጭ ሁኔታ እንዲህ ይዘረዝረዋል። በሳውዲ ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ እንደሚጠብቃቸውም ሁማን ራይትስ ነው በመረጃው ያወጣው። የሰብአዊ መብት ተሟጋቹ የሳውዲ አረቢያ ባለስልጣናት ባለፈው ሳምንት ማክሰኞ ሚያዝያ 13 ቀን 2018 ዓ.ም 3 ኢትዮጵያውያንን ሞት መቅጣታቸውን ገልጾ የሌሎቹ ፍርድ ተፈጻሚነት ግን እንዲዘገይ መደረጉንም በዚሁ በሪፖርቱ አመላክቷል። ዓለም አቀፉ የሰብአዊ መብቶች ተቋም ሚያዝያ 21 ቀን 2018 ዓ.ም ባወጣው ሪፖርቱም በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዙ ወንጀሎች ኢትዮጵያውያንን ጨምሮ በርካታ የውጭ ሀገር ዜጎች ላይ የሞት ቅጣት መፈጸሙንም አስታውቋል። የሁማን ራይትስ ዎች ረቡዕ የስደተኞችና ሰብአዊ መብቶች ከፍተኛ ተመራማሪ የሆኑት ናዲያ ሃርድማን ሳውዲ አረቢያ መሰረታዊ የፍትህ ሂደትን የተነፈጉ የውጭ ሀገር ዜጎች አመጽ ባልተቀላቀለባቸው ወንጀሎች የተነሳ በሞት ለቅጣት ፈቃደኛ መሆኗ ለመብታቸውና ለሕይወታቸው ከፍተኛ ግድ የለሽነት እንዳለም ያሳያል ብለዋል። አክለውም ከመፈረዱ በፊት የሳውዲ አረቢያ አጋሮች በፍጥነት ጣልቃ መግባት እንዳለባቸውም ጥሪያቸውን አቅርበዋል። ሁማን ራይትስ ዎች በአሲር ክልል ካሚስ ሙሸይድ ማረሚያ ቤት ታሰሩ 3 ጉዳዩን የሚያውቁ ሰዎችን ማነጋገሩን በመግለጫውም ጠቅሷል። የሰብአዊ መብቶች ተሟጋቹ ያነጋግራቸው ግለሰቦች የሰሜን ኢትዮጵያ ጦርነትን ሸሽተው ሕይወታቸውን ለመለወጥ በማሰብ በየመን በኩል ወደ ሳውዲ አረቢያ መግባታቸውንም ገልጿል። ስደተኞቹ በጉዟቸው ላይ ገንዘብ ለማግኘትና ሕይወታቸውን ለማቆየት በማሰብም ጫት ይዘው መግባታቸውንም ለሰብአዊ መብት ተሟጋቾቹም አስረድተዋል። ድርጅቱ ካነጋገራቸው መካከል አንዱ ግለሰብ ህገወጥ የሰው አዘዋዋሪዎች ከየመን ወደ ሳውዲ አረቢያ እንዲገባ እንደሚረዱትና እርሱ በምትኩ ጫት ይዞላቸው እንዲሄድ እንዳስገደዱት መናገሩንም በዚሁ በሪፖርቱም ሰፍሯል። ሁማን ራይትስ ዎች ያነጋገራቸው ሰዎች አንዳቸውም በሳውዲ ግዛት ጫት ይዞ መገኘት ወንጀል መሆኑን እንደማያውቁም ገልጸዋል። የሳውዲ ባለስልጣናት 3ቱን ግለሰቦች እንደ ኢሮፓ አቆጣጠር በ2023 እና 2024 አባሃ በተባለ ክልል በስራ ላይ ሳሉ በቁጥጥር ስር እንደዋሏቸውም ተናግረዋል። ቃለመጠየቅ የተደረገላቸው እነዚህ ግለሰቦች ክሳቸው በጣም አጭር በሆነ ሂደት መታየቱን፣ አንዳንዶቹ በቪዲዮ መከታተላቸውንና የህግ ወኪል ወይም አስተርጓሚ እንዳልነበራቸውም ገልጸዋል። ስለቀረበባቸው ክስም እንዳልተነገራቸው ለሁማን ራይትስ የገለጹት እነዚህ ግለሰቦች በጸጥታ አካላት ድብደባ እንደደረሰባቸው የማያውቁት ሰነድ ላይም እንዲሁ በግዴታ ፊርማቸውን እንዲያኖር መደረጉን ማስረድተዋል። የችሎቱ ዳኛ ለሌሎች ምሳሌ ትሆናላችሁ ብሎ መናገሩን ሁማን ራይትስ ዎች ያነጋገራቸው ኢትዮጵያውያንም አስረድተዋል። የሳውዲ መንግስት ማረሚያ ቤት ውስጥ ያሉትንና ሞት የተፈረደባቸው ኢትዮጵያውያን ከ2 ዓመት በላይ ለሚሆን ጊዜ በእስር ላይ መቆየታቸውንና ይግባኝ የማለት እድል እንደሌላቸውም ተናግረዋል። ከአደንዛዥ እጽ ጋር በተያያዘም የሞት ፍርድ ከተፈረደባቸው 65 ኢትዮጵያውያን መካከልም በግድያና በሌሎች ወንጀሎች የተከሰሱ የሳውዲ ዜጎች ጋር አብሮአቸው እንደታሰሩም አብራርተዋል። የሳውዲ መገናኛ ብዙሃን በካሚስ ሙሻይት ማረሚያ ቤት የሚገኙ ከ200 በላይ ኢትዮጵያውያን የሞት ፍርድ እየጠበቁ መሆኑን ዘግበዋል። ሁማን ራይትስ ዎች ግን ይህንን ቁጥር ማረጋገጥ እንዳልተቻለም ጠቅሷል። በሳውዲ አረቢያ ከአደንዛዥ እጽ ጋር በተያያዘ ክስ የተመሰረተባቸው ግለሰቦች በሞት መቀጣት በአውሮፓውያኑ 2020 አግዳ ነበር። ከ2 ዓመታት በፊትም ልዑል አልጋ ወራሽ መሐመድ ቢን ሳልማን የሞት ቅጣት ተፈጻሚነት የግድያ ወንጀል የፈጸመ ግለሰብ ላይ ብቻ እንዲወሰንም አውጆ ነበር። ሆኖም በዚያው ዓመት ከጥቂት ወራት በኋላ ሳውዲ ምንም አይነት ምክንያት ሳትሰጥ ከአደንዛዥ እጽ ጋር በተያያዘ የተከሰሱ ግለሰቦች ላይ የሞት ቅጣትን ተፈጻሚ ማድረግም ጀምራለች። የሳውዲ አረቢያ ንጉሥ ሰልማን እንደ አውሮፓ አቆጣጠር በ2015 ዘውዱን ከተረከቡና ልዑል መሐመድ ቢን ሳልማንን እንደ አውሮፓ አቆጣጠር በ2017 ከሾሙ ጀምሮም ከ2000 በላይ ሰዎች በሞት ተቀጥተዋል። የሳውዲ አረቢያ አገር ውስጥ ሚኒስቴር ሚያዝያ 13 2018 ዓ.ም ባወጣው መግለጫም 3 ኢትዮጵያውያን ሐሺሽ ወደ ሀገር ውስጥ ለማስገባት በመተባበራቸው በሞት መቀጣታቸውን አሳውቋል። እንደ አውሮፓ አቆጣጠር በ2024 የሳውዲ ባለስልጣናት 345 ሰዎችን በ2025 ደግሞ 356 ፍርደኞችንም በሞት ቀጥተዋል። እንደ አውሮፓ አቆጣጠር በ2025 በውጭ ዜጎች ላይ ከተፈጸሙት የሞት ቅጣቶች ከፍተኛ ቁጥር ያለው ከአደንዛዥ እጽ ጋር የተያያዘ ወንጀል ስለመሆኑም መረጃዎች ያሳያሉ።
በመቶ ሺዎች የሚቆጠሩ ኢትዮጵያውያን በሳውዲ አረቢያ ኑሯቸውን አድርገዋል። በርካቶቹ ወደ ሳውዲ የመጡት ስራ ፍለጋ አገራቸው ውስጥ ያለው የሰብአዊ መብቶች ጥሰት ሽሽት፣ እንዲሁም በሰሜኑ የሀገሪቱ ክፍል ያለውን ጦርነት በመሸሽ መሆኑ ይነገራል። ከዚህ በፊት ሂውማን ራይትስ ዎች ወደ መካከለኛው ምስራቅ በየመን በኩል አድርገው የሚመጡ ስደተኞች በርካታ የመብት ጥሰቶች እንደሚፈጸምባቸውም ገልጾ ነበር። ሳውዲ አረቢያ፣ ኢራን፣ ኩዌትና የተባበሩት አረብ ኤሚሬትስ ከአደንዛዥ እጽ ጋር በተያያዙ ክሶች የሞት ቅጣት ከሚፈጸምባቸው በርካታ የመካከለኛው ምስራቅ አገራት መካከል ስለመሆናቸውም እየተነገረ ይገኛል።